ሰላም እንዴት ናችሁልኝ የኔ ውድ ቤተሰቦች? እኔ ያለሁ እግዚአብሔር ይመስገን። በእያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም በድጋሚ የአማርኛ አረፍተ ነገሮችን በእንግሊዘኛ ይዤላችሁ መጥቻለሁ። ትንሽ በዛ ያሉ ናቸው የዛሬዎቹ። በደንብ ተከታተሉኝ ማለት ነው። ደብተርና እስክሪብቶ ሁሌም እንደምላችሁ ይዛችሁ እየጻፋችሁ ተከታተሉኝ። ስለዚህ ለተከታታይ 2 ቀናት አይተናል አይደለ? አረፍተ ነገሮቹን የአማርኛ አረፍተ ነገሮችን ወደ እንግሊዘኛ እየቀየረን ወይንም እየጻፍን እንግዲህ ዛሬም እንደማጠቃለያ እንዲሆናችሁ ዛሬም ይዤላችሁ መጥቻለሁ። ይኸው በደንብ ሞር ግልጽ እንዲሆንላችሁ በሚለው ዛሬ 3ኛ ቀንም ይሄንን ነው የሰራው። ትንሽ ግን የዛሬው ሰፋ ይላል ማለት ነው። እንግዲህ ዛሬ አይ ቲንክ የመጨረሻ ቀናችን ይሆናል ብዬ አስባለሁ። አማርኛን በእንግሊዘኛ እንግዲህ በደንብ ግልጽ እንደሚሆንላችሁ ተስፋ አደርጋለሁኝ። አብረን እናያለን። ተከታተሉኝ እሺ ውድ ቤተሰቦቼ። እንግዲህ ከመጀመሪያው እንጀምራለን። የመጀመሪያው ምን ይላል? እንግዲህ ከላይ ሁሌም እንደምናደርገው ከላይ በአማርኛ ጽፍ ያለው ከታች በእንግሊዘኛ ጽፍ ያለው ማለት ነው። መጀመሪያ አማርኛውን አረፍተ ነገር እናንብብ። ከዛ በኋላ ከታች ምንድነው ይሄን አማርኛውን ወደ እንግሊዘኛ ቀይሬ ጽፌላችኋለሁ ወይንም አስቀምጬላችኋለሁ ማለት ነው። ምክንያቱም ዋናው ዓላማችን ምንድነው አማርኛውን ማወቅ ሳይሆን በእንግሊዘኛ እንዴት መጻፍ እንደምትችሉ ነው አይደለ? ስለዚህ አብረን እናያለን። ስለዚህ የመጀመሪያው ምን ይላል? መቅደስ ሀብታም ናት ይላል። መቅደስ ሀብታም ናት 4 ነጥብ። ከዛ አሁን መቅደስ ከሚለው ጀምሮ እየቀየርን እንሄዳለን። መቅደስ የሚለው ሲቀየር ከስር በምታዩት መልኩ ነው የሚቀየረው። MEKDAES ይሆናል መቅደስ። ከዛ ቀጥሎ ሀብታም ይላል። ሀብታም የሚለው ደግሞ HABTAM ሀብታም ይሆናል። ከዛ ናት የምትለዋም አሁንም ከስር ትቀየራለች። NAT ይሆናል። መቅደስ ሀብታም ናት የሚለው በእንግሊዘኛ በስተክክል በዚህ መልኩ ይጻፋል ወይም ይቀመጣል ማለት ነው። እሺ ቀጥሎ የምናየው ሁለተኛው አረፍተ ነገራችን ደግሞ ምን ይላል? ገደፋው ልብስ ቤት ከፈተ ይላል የአማርኛው አረፍተ ነገራችን። አሁን ዋናው ዓላማችን ምንድነው እንዳልኳችሁ ይሄንን አማርኛውን በሙሉ ወደ እንግሊዘኛ መቀየር ነው። ስለዚህ ገደፋው ለማለት GEDEFAW እንላለን። ልብስ ለማለት LIBS ነው። ቤት ለማለት BET፣ ከፈተ ለማለት KEFETE ከፈተ። ስለዚህ ገደፋው ልብስ ቤት ከፈተ የሚለው በእንግሊዘኛ ጻፉ ብላችሁ በዚህ መሰረት መጻፍ ትችላላችሁ ማለት ነው። ሌላም ነገር ቢሆን ማለት ነው። ስለዚህ ይሄን በዚህ መልኩ ታስቀምጣላችሁ። ቀጥሎ የምናየው አበበ ረጅም ቁመት አለው ይላል። አበበ ረጅም ቁመት አለው። ይሄንን አሁንም ስንቀይረው አበበ የሚለው በዚህ መልኩ ይጻፋል። ABEBE ይሆናል። ረጅም የሚለው ደግሞ REJIM ይሆናል። ቁመት የሚለው ደግሞ KUMET አለው ለማለት ALEW ይሆናል ማለት ነው። ይሄንን ምንድነው በእርግጠኝነት አሁን ከሀ እስከ ፐ ያሉትን በእንግሊዘኛ ፊደሎቹን ሸምድዳችኋል አይደል? በባለፈው ትምህርታችን ተባብረናል። ስለዚህ ይሄንን መጻፍ መቀየር በጣም ቀላል ነው። አሁን እዚህ ጋር አበበ ስትሉ አ ማለት ኤ እንደሆነች ተማምረናል። ስለዚህ ኤን ትጽፋላችሁ። በለ ማለት በከሆነች ቢኢ ናት አይደለ እንግሊዘኛዋ። ስለዚህ ቢኢን መጻፍ። አሁንም በለ ማለት ቢኢ ናት፣ ቢኢን መጻፍ። ቀጥሎ ረጅም ስትሉ ረ ለማለት አርኢ ተባለናል። ስለዚህ አርኢ መጻፍ። ጂ ለማለት ጀ አይኖ ም ለማለት ኤም ነው ብለናል። ሌሎቹን በተመሳሳይ እዚህ ጋርም ቁመት ስንል ቁ ለማለት ኬዩ ነው ብለናል። ስለዚህ በፊት በተማማርነው መሰረት እነዛን ግዴታ መሸምደድ አለባችሁ። አሁንም ዛሬም ደግሜ እነግራችኋለሁ። ምክንያቱም የሚጠቅም ነገር ደጋግሞ መናገር አይጎዳም ማለት ነው። እኔ ዋናው ዓላማዬ እናንተ በደንብ አቀላጥፋችሁ ማንበብ ወይንም መጻፍ እንድትችሉ እስከሆነ ድረስ የሚጠቅማችሁን ነገር ከመናገር ወደኋላ አልልም ማለት ነው። ስለዚህ በዚህ መልኩ ትጽፋላችሁ ማለት ነው። ምንም አይነት ጽሁፍ ቢሆን በቃ እነዛን ካወቃችሁ ከሸመደዳችሁ ቀላል ነው። እኔ እዚህ ጋር አሁን እንደ መንደርደሪያ እንዲሆናችሁ ነው። በተለይ ጀማሪዎች ካላችሁ እንዴት ነው መጻፍ የምችለው? ምናልባት የምትጨነቁ ልጆች ትኖራላችሁ። ኢቭን እንትኖቹን ፊደሎቹን ሸምድዳችሁ ራሱ እንዴት ነው የምጽፈው፣ እንዴት ነው አገጣጥም የምጽፈው የሚለውን ነገር በድፍረት እንድትጽፉ ወይንም እንድትጀምሩ በሚለው ነው። ስለዚህ ይሄኛው አበበ ረጅም ቁመት አለው የሚለው በዚህ መሰረት ይቀየራል ማለት ነው። ውድ ቤተሰቦች እሺ ቀጥለን የምናየው ቀጣይ እንግዲህ ቀጥሎ የምናየው ማንን ነው? ምን ይላል ማለት ነው። እዚህ ጋር አብረን ማየት እንችላለን ማለት ነው። ይሄንን አይተናል። ይሄኛው ሀያት ዘይት ነጋዴ ናት ይላል።
ስለዚህ መጀመሪያ አሁንም ሀያት የሚለውን ወደ እንግሊዘኛ ትቀይራላችሁ። እሺ ሀያት ለማለት ኤችኤ፣ ያ ለማለት ዋይኤ፣ ት ለማለት ቲ ትሉና ዘይት የሚለውንም አሁንም ትቀይሩታላችሁ። በእርግጠኝነት አሁን ዘይት የሚለውንም በትክክል እንደምትቀይሩት አስባለሁ። ስለዚህ ዘይት የሚለው በዚህ መልኩ ይጻፋል። ነጋዴ የሚለው በዚህ መልኩ ትጽፋላችሁ። ናት የሚለውንም አሁንም ከስር እንግሊዘኛውን በዚህ መልኩ ታስቀምጣላችሁ ማለት ነው። ስለዚህ ሀያት ዘይት ነጋዴ ናት የሚለውን በዚህ መሰረት ትጽፋላችሁ ማለት ነው ውድ ቤተሰቦች። እሺ ቀጥሎ እንግዲህ ቀጥሎ የምናየው ማንን ነው? ከዚህ ጋር እንደምታዩት ዋናው ነገር ስለዚህ ሀያት ዘይት ነጋዴ ናት የሚለው በዚህ መሰረት ይቀየራል ማለት ነው። እሺ ቀጥሎ የምናየው ሜላት 5 ልጆች አሏት ይላል። አሁንም ከስር ሁሉንም እንቀይራለን አይደል? ሜላት ከሚለው ጀምሮ መጀመሪያ ሜላት የሚለውን ትቀይራላችሁ። ከዛ 5 ከዛ ልጆች ከዛ አሏት። ባይዘው ስትለማመዱ በዚህ መሰረት ተለማመዱ። እሺ በዚህ መሰረት ተለማመዱ ማለት መጀመሪያ ከላይ አማርኛውን ለመጻፍ ሞክሩ። አማርኛውን ጽፋችሁ ስትለማመዱ ለእናንተም ይቀላል ማለት ነው። ለእናንተ ቀላሉ መንገድ መጀመሪያ ከላይ አማርኛውን ትጽፋላችሁ። በተለይ ጀማሪዎች ካላችሁ ከታች ደግሞ በእንግሊዘኛ እየቀየራችሁ መጻፍ ትችላላችሁ ማለት ነው። ስለዚህ ይሄኛው ምን ይላል? ሜላት 5 ልጆች አሏት። ከዛ ሜላት የሚለውን ከስር መጀመሪያ ሜላት የሚለውን ነው አይደል የምንቀይረው? ኤምኢ ኤልኤ ቲ ይሆናል። ከዛ 5 የሚለውን ስንቀይረው ደግሞ ኤም ኤስ ቲ ይሆናል። 5 ከዛ ልጆችም በምታዩት መልኩ ይቀየራል። ከዛ አሏት የሚለውም በተመሳሳይ በምታዩት በዚህ መሰረት እንቀይረዋለን ማለት ነው። ይሄው አሏት የምትለዋ እቺ ናት አይደለ? አሏት። ስለዚህ እቺ አሏት የምትለዋ እዚህ ጋር አሁን ሏ ለማለት ኤል፣ እዚህ ጋር ሏ ለማለት አሁን ኤል ዩ ኤ ብለናል። እቺ ዲቃላ ሆሄዋ ማለት ነው። ስለዚህ አሏት የሚለውን መጨረሻ ላይ በምትለዋ ፋንታ ደግሞ ቲን እንተካና በዚህ መሰረት አሏት የሚለውን እንጽፋለን ማለት ነው። ስለዚህ መጀመሪያ ሜላት ለማለት እችን ሜላት ለማለት እዚህ ጋር ምን ብለናል? በእንግሊዘኛ እንደምታዩት እችን ሜላት ጽፈናል። ቀጥሎ 5 የምትለዋ እች ናት አይደል? 5 የምትለዋ እች ናት። ከዛ 5 ለሚለው እንግሊዘኛ ደግሞ ከታች የምታዩትን ይሄንን ጽፈናል ማለት ነው። ከዛ አሁንም ልጆች የሚለው አለ። ልጆች በሚለው ደግሞ ከታች በእንግሊዘኛ በዚህ መልኩ ቀይረናል ማለት ነው። ያው ልጆች የሚለው እንደምታዩት ይሄኛው ነው። ይሄን ቀይረናል ማለት ነው። እሺ ቀጥሎ የምናየው ምን ይላል? ከሚላ ቱታ ለበሰች ይላል። ከሚላ ቱታ ለበሰች። ስለዚህ አሁን መጀመሪያ ከሚላ የሚለውን እንቀይራለን። ከሚላ የሚለውን ለመቀየር ምንድነው የምታረጉ? ከለማለት ኬ ኢ እንደምታዩት ኬ ኢ፣ ሚ ለማለት ኤም አይ ነው። ከዛ ላ ለማለት ኤል ከሚላ የሚለው ተቀየረ ማለት ነው። ከዛ ቀጥሎ ምንድነው የምንቀይረው? ቱታ የሚለውን ደግሞ ከታች እዚህ ጋር ቀይረነዋል። ቲዩ ቲኤ፣ ይሄው እቺ ቱታ የምትለዋ ማለት ነው። ይሄው ከዚህ ጋር ቲዩ እንዳልኳችሁ ምን ይሆናል? ቲዩ ቲኤ ቱታ። ከዛ መጨረሻው ቱታ ብሎ ምን ይሆናል? ለበሰች የሚለው ደግሞ እዚህ ጋር ነው። ይሄ ነው። ይሄ ለበሰች ነው። ለበሰች የሚለው ደግሞ በእንግሊዘኛ የቀየርኩት የት ጋር ነው? እዚህ ጋር ቀይሬላችኋለሁ ማለት ነው። በዚህ መልኩ ይሄ ማለት ነው። እዚህ ጋር የምታዩት ይሄ ለበሰች ነው የሚለው ኤል ኢ ቢኢ ኤስኢ ሲኤች ለበሰች ይሆናል ማለት ነው። ስለዚህ ከሚላ ቱታ ለበሰች የሚለውን በዚህ መልኩ ትቀይራላችሁ። ቀጥሎ ምናየው ምን ይላል? አዳነ 4 ወንድሞች አሉት ይላል አይደል? አሉት። አሁንም ይሄንን ከታች በእንግሊዘኛ ቀይር። አዳነ ለማለት ይሄው አዳነ አይደለ? አዳነ የሚለው እንግሊዘኛ ኤ ዲ ኤ ኤን ኢ ብለናል። ከዛ 4 ለማለት ደግሞ 4 ለማለት ይሄው እነዚህ ይሄ ምን ይላል? 4 ትንሽ አንዳንዴ ያስቸግራል ስልክ።
ስለሚያስቸግር ነው። 4 የሚለው በዚህ መልኩ በምታዩት ይኸው ቀስቷ ትታያችኋለች አይደለ? እሺ ሰማያዊዋ ይሄ 4 የሚለው ነው። ARAT ማለት ነው። ከዛ ወንድሞች ለማለት ደግሞ ቀጥላችሁ ይኸው ይሄ ወንድሞች የሚለው ነው። ወንድሞች የሚለው ደግሞ WENDMOCH ይሆናል። ከዛ የመጨረሻው የምናየው ምን ይሆናል? አሉት ይኸው አሉት ደግሞ እቺ የመጨረሻው አይደል? አሁንም ቀስቷ የምታዩት እቺ አሉት የምትለዋ ናት የመጨረሻዋ ማለት ነው። ቀስት ያደረኩባት የመጨረሻው አሉት እቺ ናት ማለት ነው። ስለዚህ በዚህ መሰረት ትቀይሩታላችሁ ማለት ነው። ስለዚህ እንግዲህ ከላይ ጀምሮ ስናየው መቅደስ ሀብታም ናት ከሚለው ይሄውን መቅደስ ምን ይላል? ሀብታም ናት። ይሄው መቅደስ ሀብታም ናት የሚለው የመጀመሪያው አረፍተ ነገራችን ይሄ ነው። ከዚህ ጀምረን ምን አድርገናል? ወደ እንግሊዘኛ እየቀየርን ከታች ይሄው በእንግሊዘኛ ቀይረናል አይደል? ሁሉንም ገደፋው ልብስ ቤት ከፈተ የሚለው እዚህ ጋር ያየነው አሁንም ከታች ከስር ምን አድርገናል? ቀይረናል። ሌሎችንም ማለት ነው። ስለዚህ በዚህ መሰረት ማየት ነው ማለት ነው። እሺ ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣኋቸው እነዚህ ነበሩ። አረፍተ ነገሮች አማርኛ አረፍተ ነገሮችን በምን አይተናል? በእንግሊዘኛ አይተናል ማለት ነው። እንግዲህ ለ3 ተከታታይ ቀናት ነው አይደል ያየነው። ይሄን ያክል ካየን እንግዲህ እንደ መግቢያ ቅድም እንዳልኳችሁ ይሄን ያክል ሂንት ከሰጠዋችሁ በዚህ መሰረት ማንኛውንም አይነት ቴክስት ማንኛውም የምትፈልጉትን ነገር ከፈለጋችሁ ሰው ጋር መጻጻፍ መቀየር ትችላላችሁ ማለት ነው። ዋናው ነገር እንዳልኳችሁ ፊደሎችን በደንብ ከሸመደዳችሁ በጣም ቀላል ነው። መጀመሪያ ፊደሎችን ከዛ ቃላትን ከዛ ደግሞ መጀመሪያ ፊደሎችን አይተናል። ከዛ ቃላትን ከዛ አረፍተ ነገሮችን አየን ማለት ምክንያቱም እንዳልኳችሁ ዋናው ይሄን ሁሉ የተማማርንበት ምክንያት ምንድነው? አረፍተ ነገር መስራት እንድችሉ ብዙ ሀሳቦችን ከሰዎች ጋር መቀየር እንድችሉ እንድታወሩ ነው። ስለዚህ በዚህ መሰረት ተለማመዱ፣ ፕራክቲስ አድርጉ። ምናልባት ደግሞ ተጨማሪ እንዲሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ ማሳውቁኝ እንሰራለን ማለት ነው። ስለዚህ እነዚህን ጻፉ፣ አንብቧቸው። እንግዲህ በቀጣይ ደግሞ ነገ በሌላ ትምህርት በሌላ በአዲስ ርዕስ እንገናኛለን። እነዚህን በደንብ አንብቡ። ስለተከታተላችሁኝ በጣም አመሰግናለሁ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ሁሌም እንደምንለው ከስር በምናስቀምጠው ስልክ ደውሉ። በኢሞ በቴሌግራም እንዲሁም በዋትስአፕ ለሳምንት 5 ቀን ለ1 ሰዓት እናስተምራለን። ደውሉልን። በጣም አመሰግናለሁ ስለተከታተላችሁኝ።